ምን አይነት ቦታ አለኝ አሁን ሙስሊም ሴት በሆን ምን አይነት ቦታ አለኝ በሚገባበት እንዴት ያያታል እስልምና ሴት ግን ይሄን ነገር ታቂ ነበር እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት النሳ አለ ለሴት የሴት ልጅ ሱራ አለ ሱረት الራጅል የለም ለወንዶች አላወረደም ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው መታቂው በቁርአኑ በተከበረው ቁርአን ሱረት النሳ ብሏል የሴቶች ሱራ አለ ሱብሃንአላህ ሱረት الራጅል አለ ለወንዶች የለም እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አርግተን መያዝ እንዳለብን ይነግራል ወይል ብዙ ጊዜ ምስኪኖችን ለመሸወድ ከሚጠቀሟቸው ታክቲኮች አንዱ ምዕራፍ እኮ አላቸው የሚል ነው በእስልምና ውስጥ ቁርአን ላይ እሺ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት በነገራችን ላይ በምዕራፍ ደረጃ ከሄድን ላምም ምዕራፍ አላት ጉንዳንም ምዕራፍ አለው ንብም ምዕራፍ አለው ጠንቋዮችም ምዕራፍ አላቸው ያው ሱረቱል አሹራ ባለቅኔዎች ምዕራፍ የጠንቋዮች ምዕራፍ ማለት ነው ዋሻ ጭምር ምዕራፍ አለ ዋሻን ያከበረ ነው አትለው መቼ ዋናው ጉዳይ ግን ሴቶች ምዕራፍ መሰጠታቸው ከእንስሳት ጋር መቆጠራቸው ማሳያ ነው ምክንያቱም በእስልምና ሴቶች እንደምን ስለሚቆጠሩ እንደ እንስሳ ይሄንን ተራሳችን የተናገረው አይደለም በማስረጃ እናሳይ ታሪክ አልጠበሪ ወይም ደግሞ ሂስቶሪ ኦፍ አልጠበሪ ቮሊዩም 9 ገጽ 113 ላይ ሱረቱል ኒሳ የሴቶቹ ምዕራፍ አያ 34 ወይም ደግሞ ቁጥር 34 ላይ እንዲህ የሚል ሐሳብ እናገኛለን እነዚያም ማመጻቸውን የምትፈሩትን ገስጿቸው በመኝታም ተለዩዋቸው ምቷቸውም ቢታዘዟቸው በእነርሱ ላይ መንገድን አትፈልጉ ይላል አሁን ምቷቸው የሚል ሐሳብ ቁርአን ያዛል ሴቶችን መመታት እንዳለባቸው በመኝታ ሊለዩዋቸው እንደሚገባ ሊገስጿቸው እንደሚገባ ይናገርና ይህ ምን ማለት ነው የሚለውን ሂስቶሪ ኦፍ አልጠበሪ ሲያብራራ እንዲህ ይላል if they do then God permit you to shut them in separate room ምን ማለት ነው ተለያቸው በመኝታ ማለት ባዶ በሆነ ክፍል ዘግታችሁ እንድታስቀምጧቸው ማለት ነው and to beat them እንድትመቷቸው ማለት but no severely በጣም ግን አብዝታችሁ ወይም ደግሞ በኃይል አይሁኑ ይልና if they abstain from evil they have the right to their foods and clothing ይታዘዟችሁ ቢያገለግሏቸው ግን መብታቸው ምንድነው ያለ ምግብ ሊበሉ ይገባቸዋል ልብስ ደግሞ ለሰጧቸው ይገባል የሴት መብቷ ምንድነው ምግብ ማግኘት እና ልብስ ለታለብሳት ይገባል ካለ በኋላ treat women well አለ ሴቶችን ተንከባከቧቸው for they are domestic animals ስለዚህ እነሱ ልክ እንደ የቤት እንስሳ ናቸውና ይላል like a domestic animals እንደ ቤት እንስሳ ናቸውና ተንከባከቧቸው ስለዚህ የቤት እንስሳ ብሎ ስለሚጠራቸው ነው አንድ ምዕራፍ የተሰጣቸው ለማንኛውም ሱረቱል ኒሳ እስቲ ምዕራፉን የተወሰነ እንመልከተው ሶስተኛው አያ ላይ እንዲህ ይላል በየቲሞችም ማግባትን አለማስተካከላችሁ ብትፈሩ ከሴቶች ለእናንተ የተዋበላችሁ 2 2 3 3 4 4 አግቡ ይላል አያ ሴቶችን እንዴት መጠቀም እንዳለብህ የሚናገር ምዕራፍ ማለት እንጂ የሴቶች መብት የሚናገር ምዕራፍ ማለት አይደለም ዝቅ ብለህ 24 ላይ ስትመለከት ደግሞ እንዲህ አራት አግብተ እኩል ማስተዳደር ያቀተኛል ብለህ ብታስብስ ያገባች በጦርነት ያገኘሃት ሴት ራሱ ማግባት እንደምትችል ይናገርና ከእነርሱ በእርሱ ወይም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ስጧቸዋል አየ በብር ደግሞ ሴቶችን ምን ማለት ትችላለህ ማግኘት መገናኘት ከዛ ለተገናኘበት ደግሞ ክፍያ ሰጥተ መጠቀም ትችላለህ ሴቶችን የሚል አያ ነው ሱረቱል ኒሳ ማለት ነው ዛውት ላይ እስላም ዳ እንደዚህ ይላል በኔ ታምኗልና አስጥረዋለሁ ስሜንም አውቋልና አጋርደዋለሁ ይጠራኛል እመልስለታለሁ በመከራውም ጊዜ ከእርሱ ጋር እሆናለሁ በመከራ ጊዜ ከእርሱ ጋር እሆናለሁ አድነዋለሁ አከብረዋለሁ ረጅምን ምግብ ያጠግበዋለሁ ማዳኔንም አሳየዋለሁ በመከራው ጊዜ ከእርሱ ጋር እሆናለሁ አድነዋለሁ ይጠራኛል መልስለታለሁ አለ ኦኬ ስለማን ነው የሚናገረው ስለ ክርስቶስ ነው የሚናገረው ስለ ጂሰስ ነው የሚናገረው የቤተ ክርስቲያን ራስ ስለሆነ ስለ ኢየሱስ ነው የሚናገረው ያው አባቶችም ስለ ክርስቶስ ይናገራል ይላሉ
ኢየሱስ ክርስቶስ አላኩል ያለ አባት ምናምን ስለምትሉ አባት ያዘጋጀውላችሁ ለዛ ነው። ይሄ ኡስታዝ እንግዲህ እንደተመለከታችሁት ሁለት አባቶች ብሎ አንዱ ካልቪን ነው። አክቹአሊ ስለ ካልቪን አይመለከተኝም፣ ግን የጠቀሰው ጥቅስ ከአውዱ ውጭ ስለሆነ የካልቪንም የጠቀሰው የኦግስቲንም እስቲ እንመልከታቸው አንድ ባንድ። የካልቪን መጽሐፍ የጠቀሰው ይሄንን ክፍል ነው። እንደምትመለከቱት ምንድነው የሚለው እሱ ቁጥር 11 ያለውን ፐርፐዝሊ ክርስቶስ ኢየሱስ ለመፈተን ዲያብሎስ ማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ ለመፈተን ኮታ ያደረገው ቨርስ ጠቅሶ እየተናገረ ያለውን ክፍል ይዞ ይሄ ሙሉ አውዱ እየተናገረ ያለው ስለ ክርስቶስ ነው ብሎ ለመፍታት ሞክሮ ነበር። ግን ጭራሽ እንደዛ የሚል አይደለም። ምንድነው የሚለው though the promise he will charge his angels concerning thee የሚለው ሳልም 91:11 ወይም መዝሙር 91:11 ላይ ያለው relates to all believers ነው የሚለው ለሁሉም ክርስቲያኖች ወይም ደግሞ ለሁሉም አማኞች የሚሆን ጥቅስ ነው ብሎ ይናገርና yet it belongs peculiarly to Christ ለክርስቶስ ግን በተለየ መልኩ ይጠቀሳል ብሎ ይናገርና ከምን አንፃር እንደሆነ ሲናገር who is the head of the whole church possesses authority over angels ይላል። ስለዚህ በመላእክቶቹ ላይ ምን ያለው ነው ይላል፣ ክርስቶስ ግን ስልጣን ያለው ነው ብሎ በግልጽ ይናገራል ማለት ነው። ይሄ ግን ወንድማችን ወደ ቁጥር 15 ወርዶ ቁጥር 15ም ያለው ስለ ክርስቶስ ነው የሚናገረው ብሎ ለመጥቀስ ሞክረው ነበር። ይሄ ፍጹም ውሸት ነው። ሁለተኛ የጠቀሰው በደንብ ተመልክታችሁት ከሆነ ዝም ብሎ ጂሰስ ክራይስት የሚለውን ብቻ ዙም አድርጎ ሲያሳይ ትመለከቱታላችሁ። ግን ሐሳቡን አላነበበላችሁም። እኛ ግን እናንበበው። ኤክስፖዚሽን ኦን ሳልምስ 91 አውግስቲኖስ ሲናገር ምን ብሎ ይጀምራል? this psalm is that from which the devil dared to tempt our Lord Jesus Christ። ይሄ መዝሙር ክፍል ዲያብሎስ ክርስቶስ ለመፈተን የጠቀሰው ክፍል ነው የሚል እንጂ ይህ ምዕራፍ የሚናገረው ስለ ክርስቶስ ነው የሚል አይደለም። አክቹአሊ ክፍሉ የሚናገረው ይሄድና ቁጥር 15 ላይ ያለው ስለማን ነው ብሏቸው ነበር? ስለ ክርስቶስ ኢየሱስ ነው ብሎ አውግስቲኖስ ስለዛ ነው የሚናገረው ብሎ ጠቅሶት ነበር። አውግስቲን ግን የመዝሙር 91:15 ይጠራኛል፣ እሰማዋለሁ፣ በመከራ ጊዜ ከሱ ጋር ሆናለሁ፣ አድነዋለሁ፣ አከብረውም አለው የሚለውን ክፍል እንዴት ነው የሚፈታው የሚለው እዚህ እንመልከተው። fear not when you are in trouble ማናችሁም በመከራ ጊዜ ስትሆኑ አትፍሩ፣ as if the Lord were not with you ጌታ ከእናንተ ጋር እንዳልሆነ አትሸበሩ፣ አትፍሩ። there are waves on the sea በባህር መካከል ወጀብ ይኖራል አለ። and you are tossed in your bark በጩኸት ትዋጣላችሁ አለ because Christ sleeps ምክንያቱም ክርስቶስ ተኝቷልና ይልና Christ sleeps in the ship ክርስቶስ በመርከቡ ተኝቷል። well the men were perishing ሰዎቹ ወይም ደግሞ ሐዋርያቶቹ ማዕበሉ ሲያናወጣቸው ማቴዎስ ወንጌል ምዕራፍ 8:24-25 ያለውን ማለት ነው። if your faith sleep in your heart እምነት በልብህ ሲተኛ Christ is as it were sleeping in your ship ማለት ልክ ክርስቶስ በመርከብ መካከል እንደተኛ ነው ይላል። because Christ dwells in you through your faith ይላል ምክንያቱም ክርስቶስ በአንተ ላይ የሚያድረው በእምነትህ ነው። when you began to be tossed መስጠም ስትጀምር awake Christ sleeping ክርስቶስን ቀስቅሰው ይላል። በምን rose up your faith አለ እምነትን ከፍ በማድረግ አለ። and you shall be assured that he deserts you not ስለዚህ በምን እርግጠኛ መሆን አለበት? ክርስቶስ እንደማይተው እንደማይጥል እርግጠኛ መሆን አለበት። but you think you are forsaken because he rescue not when yourself does wish ጌታ እንዳላዳነ ወይም ደግሞ እንደተወህ አድርገህ ልትቆጥር ትችላለህ ምክንያቱም እንዲያድን ከጠበቀው ነገር ሲያድን ስላልተመለከት ይልና he delivers the three children from the fire ሶስቱ ህፃናትን ከእሳት አድኗቸዋል ዳንኤል 3:29-30 did he who did this desert the መቃቢያንስ ሁለተኛ መቃቢያን 7 ላይ ያሉትን እነዛ ሰዎች እንዲሞቱ ሲፈቅድላቸው የተዋቸው ይመስልሃልን? he delivered both of them ሁለቱንም አድኗቸዋል። the first badly የመጀመሪያዎቹ 3 ደቂቃ በሰውነት አድኗቸዋል። that the faithless might be confounded አለ እምነት የሌላቸው በእነሱ ታመኑ ዘንድ አለ። the last spiritually ሁለተኞቹ የመቃቢያን ሰማዕታት ግን መንፈሳዊ ማዳን አድኗቸዋል። that the faithful might imitate them እምነት ያላቸው ሰዎች እነሱን ይከተሏቸው እንጂ በእምነት ይመስሏቸው ዘንድ ሁለቱንም አድኗቸዋል። I will deliver him and bring him to honor አድነዋለሁ ከዛ አከብረውም አለው ያለው ከዚህ አንፃር ነው ብሎ ይናገራል። እና ወዛውት ላይ ኢስላም ዳይ there is no one whom Allah will admit to paradise but Allah will make him to 72 wives የሚለው ያ ነገር ተህዲድ በማድረግ ለሱ የሚሰጠውን ጂሃድ አድርገው የሚሞቱ ሰዎች የሚሰጠውን ሽልማት አግንኖ ለማሳየት የሚሞክር እንጂ እንደ አረቦች ኮንቴክስት አንተ እንዳሰብከው 72 ሚስትን አንድ ሰው ገብታ ያገኛል ማለትም አይደለም። ዌል ይሄ ወንድማችን እንደሰማችሁት እንግዲህ ይሄንን አጋኖ ለመናገር እንጂ የምርም 72 ሴቶች የሚያገኝ ሆኖ አይደለም የሚል ሐሳብ አንስቷል። ሰማዕታት የሆኑ ራሱ ሙስሊሞች አሁን የሚያሳፍ
ኩፍር መሆኑ እየገባቸው መጥቷል። ግን ይሄ ያው የቲክቶክ ወር የሚል ህፃን እንጂ የምር እስልምናው እንደዛ ያስተምራል የሚለውን በቪዲዮም በሐዲስም እንመለከታለን ማለት። ጃሚ አልትርሚዚ 1663 ላይ እዚህ ጋር እንደምትመለከቱት ሰማዕት የሆኑ በአላህ መንገድ ሰማዕት የሆኑ 6 ነገሮች ያገኛሉ ይላል። ከነዛ መካከል he is married to 72 ወይ ከ72 ሚስቶች ጋራ ያጋባዋል ካለ በኋላ አለንጉዝ አልሁረል ከሁረል አይኖቹ ውጪ ማለት ነው በጀነት ከተፈጠሩት ሚስቶች ውጪ 72 ሚስቶችን ያጋባዋል ብሎ በሚገባ ይናገራል። ይሄ ሙስሊም ኮላሮች እንዴት ነው የተረዱ የሚለውን ስንመለከት ኢብን ከቲር ሱራ 58 አያ 36 ላይ ሲያብራራ በአልቲርሚዚም ላይ የተዘገበ ሐዲስ ነው። እዚህ እንደምትመለከቱት the man will be able to have sexual intercourse with 100 virgins in one day ይላል። አንድ ሰው በጀነት ሲገባ ከመቶ ደናግላን ጋር በአንድ ቀን ምን ያደርጋል? ግንኙነት ያደርጋል። አልሐፊዝ አብደላህ ኢብን አልመቅዲስ said in my view this hadith meets the criteria of sahih ይህ ሐዲስ ሰሂህ ነው ብሎ ይናገራል ማለት ነው። ስለዚህ በጀነት ከመቶ ደናግላን በቀን ሴክስ እንደሚያደርግ ሐዲሳቸው ይናገራል። የተወሰኑ ቪዲዮዎች ደግሞ ተመልክተን እንምጣ። The men go to heaven, they'll get 72 hur, that beautiful woman. What will the woman get? The same question was asked to Hazrat Aisha, may Allah be pleased with her, who's the wife of the Prophet. So the wife of the Prophet replied that the woman will get that which your heart hasn't desired, what your eyes hasn't seen, what your ear hasn't heard about. That means inshallah you will get something equal. ይህ ነው እንግዲህ የጀና ጉዳይ። አበድ 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆን። ስለዚህ without ላይ ኢስላም ዳይ